በቃ እዚህ ጋር አቁም። ሰዎች አቶ ቡራክን እንወስደዋለን፣ ግን እንዳይጎዳ ተጠንቀቁ። ከጀርባ ያለውን ሰው ግደሉት። እሺ ወንድሜ። በቀኝ በኩል ተጠንቀቁ። ቀስ ቀስ ብላችሁ ከኋላ ግቡ። በሉ ሰዎች ተዘጋጁ። በሉ ዞር ብላችሁ አውራኝ ሪፍኪ። አቶ ፉአት ያልከው ቦታ መተናል። አቶ ቡራክ እዚህ የለም። አሊ ሪዛም እንደዛው። እርግጠኛ ነህ ትክክለኛ ቦታ ነህ ሪፍኪ? እስቲ በደንብ አድርገህ ንገረኝ። ተሸውደን ሊሆን ይችላል እንዴ? አይመስለኝም። መኪናው እዚህ ነው። አቶ ቡራክን የወሰዱ ሁለቱም ሰዎች ተገለዋል። በቦታው ላይ አዲስ የተቆፈረ መቃብር አለ፣ ግን ባዶ ነው ወንድሜ። ምናልባት አሊ ሪዛ ቡራክን ሌላ ቦታ ወስዶት ሊሆን ይችላል ሪፍኪ። ቦታውን በደንብ ፈትሽ። ምንም ይሁን ብቻ የሆነ ፍንጭ ፈልግ ሪፍኪ። ፍንጭ ፈልግና ልጅን የት እንደወሰዱት በደንብ አጣራሽ። አትጨነቅ፣ እኔ ደውልልሃለሁ። ያሉት ምልክቶች የሚያሳዩት ልጅ እንዳልሞተ ነው። እንደሱ ባደረገው ያልክ ጸልይ ሪፍኪ። ግን ታውቃለህ፣ እኔ ጋር ካልተመለሰ አደጋ ላይ ነው ማለት ነው። አትርሳው እሺ። አካባቢው ፈትሹ። ሁሉም ቦታ ላይ ፈልጉ። እኔም እነዚህን ሰዎች አላውቃቸውም። እውነት እነዚህ አሊ ሪዛ የአባቴ ተቀጣሪዎች ካልሆኑ የሆነ ነገር መፍጠር አለብን። ጀርባ ለጀርባ እኮ ላንተ ጀርባዬን ልሰጥህ። ኧረ እባክህ ትሰማኛለህ አሊ ሪዛ? ከዚህ እስከምንወጣ ድረስ ጀግና መሆን የለብንም። ምንም አይነት ችግር እንዳፈጥር። ከዛ በኋላ አሊ ሪዛ ድሮ ከነበርንበት እንቀጥላለን። ተግባባን? መቃብር ቦታው ጋር ማለት ነው። እሱን አልፈነዋል አሊ ሪዛ። ሰዎች እሺ፣ አሁን ብንተዋወቅ አይሻልም እንዴ? እዚህ ድረስ አምጥታችሁናል። እነማን ናችሁ? ምንድናችሁ? የማን ተቀጣሪዎች እንደሆናችሁ ማወቅ እንፈልጋለን። ቆይ ለምንድን ነው ያገታችሁን?
ወንድሜ ሃሊዴ ወንድምህ የምትነግረኝ ትልቅ ሚስጥር እንዳለ ውዱ አባቴ ወንድሜ ሙራት ይበቃል፣ በቃ እንሂድ። አባዬ አንተ ቀድመኝ ሂድ፣ በቃ እኔ ተከትዬ እመጣለሁ። ምንድነው? ጥያቄ ልጠይቅ ነው ወይስ ሁሉንም ነገር ልትናዘዝ ነው? ትክክለኛውን ኑዛዜ የተናዘዝከው አንተ ነው ወንድሜ። የምን ኑዛዜ? ሚታት የድምፅ ቅጂ ሁሉ ልኮልኝ ነበር። ያንተ ድምፅ ነው የተቀዳው። እዛ ላይ ስለ ሁሉም ነገር እያወራ ነበር። ሁሉንም ነገር በደንብ ተናግረሃል ወንድሜ። የሐሽሜት ቤተሰቦችን ገለናቸዋል ብለህ ተናግረሃል። ስማ፣ ሁሉንም ነገር ነግረኸዋል እና እሱን ቀርቶሃል። አልገባኝም ወንድሜ። ቆይ የምን ቅጂ ነው? ወንድሜ ሰምቻለሁ እያልኩ እኮ ነው። ሰውየው ቅጂውን ልኮልኛል። የሁሉንም ሰው ስም ተናግረሃል፣ የኔን፣ የአባዬን፣ የራስህንም እና እኔን ድብቅ ሰው ነው ትለኛለህ። እንዴት? ቆይ ወንድሜ እንዴት? በቅርቡ ያወራሁት እኮ አባዬን ብቻ ነው። ማንም ይሁን ማን ብቻ ግን ቅጂው ሰውየው እጅ ላይ አለ። ለእኔም ልኮልኛል እና አሁን ላይ ደግሞ እያስፈራራኝ ነው ያለ። ታዲያ ለምንድን ነው ይህን ለአባዬ ያልነገርከው? የሆነ ነገር ከማድረጋቸው በፊት ያስቆማቸው ነበር እኮ። አስቤው ነበር፣ የማይሆን ነገር ነው። እኔ ብነግረው ምን ይፈጠራል? ቆይ ሰዎቹ ቢያዋርዱንስ? ከዛ በኋላ ሁሉም ነገር ይወጣል ማለት ነው። ቆይ ከአንተ ምን ፈልገው ነው? ምርጫ እንድመርጥ፣ አንዳችሁን እንድመርጥ ጠየቁኝ። ወይ አንተን ወይ አባታችንን። ከሚያቀለሸልሽ ነገር በላይ መጥፎ ነገር ነው። ምን እንደማደርግ ግራ ገብቶኛል። እንደሚታት አባባል አባቴ እኔን አያድነኝም። ቤተሰቡን ለመጠበቅ ሲል ግዴታ አንተን መስዋዕት ነው የሚያደርግህ አለኝ። ሚታት እንደዛ ብሎኛል። እናንተ እሱን አመንከው? እሱን አላውቅም ወንድሜ። የተወለድኩት እዚህ ዓለም ውስጥ ነው። እኔ ልጅነቴን ያሳለፍኩት እንደሱ አይነት ታሪክ እየሰማሁ ነው። አባቶች እንዴት ልጆቻቸውን መስዋዕት እንደሚያደርጉ፣ ትክክለኛው ሰዓት ሲመጣ ልጆችም እንዴት አባቶቻቸውን እንደሚያጠፉ እና እንዴት ወንድም ወንድሙን እንደሚያጠፋ። ስለዚህ ተጠራጥረሃል? እኔ እውነታን አልሸሽም። ምን ላድርግ ወንድሜ? ቆይሽ ምን ልናደርግ ነው? መጠንቀቅ ይኖርብናል። አስበው፣ አባዬ እኔን የማያድነኝ ከሆነ የተባለ እውነት ከሆነ እቅድ ማውጣት አለብን። ደግሞ እቅድ አለኝ። እቅዱንም እናሳካዋል። ስልኬ ይኸውና። ያ ሰዓት ከደረሰ ወንድሜ እኔ ምልክት እሰጥሃለሁ። ከዛ አስፈላጊውን ነገር ታደርጋለህ። ሌላ ምንም አይነት አማራጭ አይኖርም። እሺ? ሙራት፣ የኔ ፍቅር። እንዴ ፍቅር፣ ከየት መጣሽ?
ሙሉ ምሽቱን ስደውልልህ ነበርና ላገኘህ አልቻልኩም። ስልክህንም አታነሳም እና ግራ ገባኝ። ደህና ነህ? ደህና ነኝ፣ አታስቢ። ከፈለግሽ አንቺ ወደ ቤት ሂጂ፣ እኔ ቶሎ እመለሳለሁ። እሺ? እሺ፣ እንዳትቆይ፣ ተጠንቀቅ። አባቴ እኔን መስዋዕት ለማድረግ ተዘጋጅቶ አንተ እንድትሰዋኝ መረጠ አይደል? ይገርማል። ስለ ዛፍና መጥረቢያ አንድ አባባል ነበር፣ ግን ከኔ ባይሆን ኖሮ ልትቆርጠኝ አትችልም ነበር። ምንድን ነው? ምን ተፈጠረ? ወደ ቤት ሂጂ፣ ትንሽ ቆይቼ እመጣለሁ። ሂጂ፣ ወደ ቤት ሂጂና ጠብቂ። ቆይ ምን እያደረግሽ ነው? የተፈጠረውን ካልነገርከኝ ወዴትም አልሄድም። ፉሱን እባክሽን፣ ጊዜ የለኝም። ሂጂ። የት ልትሄድ እንደሆነ ካልነገርከኝ አብሬ እሄዳለሁ። ሙራት፣ ፉሱን እባክሽ፣ ትልቅ ስራ አለኝ። ሂጂ በቃ። አትቸገር ሙራት፣ እኔም አብሬ እመጣለሁ። ፉሱ መኪና ውስጥ ቆይኝ። እሺ? እሺ። ለምን እዚህ እንደመጣን ትነግረኛለህ? ሙራት፣ ምን እያደረክ ነው? ሙራት፣ መኪና ውስጥ ጠብቂኝ። አሁን አቶ ሚታትን አገናኘኝ። አቶ ሙራት ተረጋጋ፣ እባክህ ተረጋጋ። ምን እያረክ ነው? እባክህ ተረጋጋ። ሚታትን አገናኘኝ፣ አሁኑኑ ጥራው። አቶ ሙራት መሳሪያን አውርዶ፣ እባክህ ተረጋጋ። ተረጋጋ። እኛ ወደዚህ የመጣነው ልናወራ ነው። እሺ አይደል እንዴ? ሙራት፣ ንገረው። ትክክል ነሽ፣ ትክክል ነሽ። እባክሽ መኪናው ጋር ሂጂና ጠብቂኝ። እሺ? አንተ ካልጠራኸው እኔ እጠራዋለሁ። አቶ ሙራት እባክህን መሳሪያን አስቀምጠው፣ እባክህ። የመጨረሻ ማስጠንቀቂያ። ቆይ አንተ ነው የምትወስነው? አሁኑኑ ሚታትን ጥራው፣ አሁኑኑ። ሙራት እባክህ፣ እየለመንኩ ነው። ፍቅር እባክህ እንሂድ። ፉሱን እባክሽ መኪና ውስጥ ግቢልና ጠብቂኝ አልኩሽ እኮ። መሳሪያችሁን አውርዱ። ምንድነው እንደዚህ አይነት ስራ? ሙራት፣ ቤታችን ድረስ መተህ ምን እያደረግክ ነው? አስቸኳይ ነው፣ ማውራት አለብን። ስለምን ጉዳይ ነው? ጉዳዩን በደንብ ታውቋለህ። ቡራክ ሁሉንም ነገር ነግሮኛል። መጀመሪያ እንዲደውልልኝ ነግሬው ነበረ፣ ግን በቃ ችግር የለውም። ስለዚህ አንተ መረጠህ። አሪፍ። አናስረዝመው፣ እንጀምር። ሁሉም ሰው ውስጥ አለልህ። ና ክብርት ጠበቃ ብቻው መኪና ውስጥ ወንድሜ ሙራት የሚያወራ አንድ ትልቅ ቁም ነገር አለው መሰለኝ። ወንድሜ ማውራት ከፈለገ ደውሎ ፍቃድ መጠየቅ አለበት። ከዛ ከተመቸኝ አዋራዋለሁ። ነይ። አጎቴ አሽሜት፣ ቡራክ አንተ ጋር እንደሆነ አውቃለሁ። አትግደለው ለማለት ፈልጌ ነው እዚህ የመጣሁት። ልጄ፣ ቀላል ነገር እንዳልሆነ አውቃለሁ፣ ግን ውሳኔ ተወስነዋል። ከዳኞቹ ውስጥ አንዱ ደግሞ አባታችሁ ነው። ችግር ካለብህ ሂድና አባትህን አናግረው። የማታውቃቸው ነገሮች አሉ እና ቡራክ አንድ ነገር ከሆነ እውነታውን መቼም አታውቀው። እንዲህ አይነት ነገር ሰው ባለበት አይወራም። ውጪ እንውጣና ሁሉንም ንገረኝ። የምልህ ሁሉንም ሰው ይመለከታል አጎቴ አሽሜት፣ ወይዘሮ መሊክና ሀሊዴንም ጭምር። ወንድም ሙራት፣ ስለምን እንደምታወራው አልገባኝም። ቆይ ምን እያልክ ነው ያለኸው? ተናገር ሙራት። እና ሌላው ደግሞ አጎቴ አሽሜት ወንድሜንም በሰላም እንድትሰጠኝ ይፈልጋል። ከዛ በኋላ ሁሉንም ነገር እነግርሃለሁ። ጊዜያችንን እያቃጠልክ ነው። ምንም የምትነግረን ነገር የለም። ሀሊዴ አለ ስለ ሞተችው ባለቤትህም አንድ የምነግርህ ነገር አለ። ስለ እህትሽ፣ ስለ እናትሽ ሁኔታ፣ ስለ ወንድሞቼና
ስለ ልጆች የምነግርህ ነገር አለ አጎቴ አሽሚት። ስለ እነሱ ምን ልትነግረኝ ትችላለህ? የምታውቀውን ነገር ንገረኝ። ያው በመጀመሪያ ወንድሜ ነፃ ሆኖ ማየት አለብኝ። እንግዲህ አሁን ደህና ሆኖ ባይኔ ሊሆንና ከዛ በኋላ ምንም ሳላስቀር እውነት ሆኖ ነገር ቃል ገባለሁ። ማን ነው ንገረኝ። እናቴንና ወንድሞቼን እህቶቼን የገደላቸው ሰው ማን ነው? ምን እየጠበክ ነው? ተናገር። አጎቴ አሽሚት፣ መጀመሪያ የገባልኝን ቃል ላስታውስ እፈልጋለሁ። እዚህ ጋር ምንም ነገር ብትሰማ፣ ምንም አይነት ነገር ላይ ብትደርስ እኔና ቡራክን አትገለንም አይደል? አዎ ቃል ገብቻለሁ። ግን በወሬያችን መሃል ውሸት ወይም አጓጉል መቀባጠር ቢገባ ቃሌተን ነው። በጣም እናደዳለሁ። ውሸት የለውም። ምንም አልዋሽም። እሱ እንዳለው ሁሉም እውነት ነው። ግን ይሄንን ማወቅ አለባችሁ። እኔ ስለዚህ ነገር አሁን ነው ያወቅኩት። ተናገር። የቤተሰባችሁን ሞት ያዘዘው ሰው አባቴ ነው። ፉአድ ኤርዞይል። ቆይ አሁን ሁለታችሁ እያላችሁኝ ያላችሁት የሚስቴና የልጆቼ ገዳይ እውነት አባታችሁ እንደሆነ ነው? በሚያሳዝን ሁኔታ አዎ። እሺ፣ ይሄን ሁሉ ነገር የሰማችሁት ከአባታችሁ ነው ወይስ ከሌላ ሰው ነው? ቀድሜ ያወቅኩት እኔ ነኝ። ለዛ ነው ከአባቴ ጋር የተጣላሁት።
ከቤት ወጣው፣ ስራዬን አቆሙ። በጣም ከብዶኝ ነበር። ከብዶ ነበር። እሺ አንተስ ካወቅህ ምን ያህል ጊዜ ሆነ? ሃሊዴ ስሚኝ፣ የምር አላውቅም ነበር። በቅርቡ ነው ወንድሜ ነገረኝ። አንድ ቀን ሰክሮ ቤት መጣ። ከዛ ምልጦት ነው የነገረኝ። እኔ በዚህ መልኩ ነው ያወቅኩት። ሰክሮ ነበር። አንተ ደግሞ ይህን ሁሉ ጊዜ እያወቅህ ዝም አልክ አይደል? አንድ ላይ ነው እኮ ያደግነው። እንዴት አስቻለ? እናንተ ቤት ውስጥ ነው ያደግኩት። አንድ ላይ አድገን ከዳችሁኝ። ይህን ሁሉ ጊዜ እንዴት ዝም ትላላችሁ? ይህን ሁሉ ጊዜ እኔን እያያችሁ ምንም ሳትነግሩኝ እንዴት ፊት ለፊቴ ቆማችሁ? እንዴት ምንም ሳትነግሩኝ? እንዴት! በጣም ጨካኞች ናችሁ። በጣም ጨካኞች ናችሁ። ይህ እንዴት ይነገራል? አሁን እየተናገርክ እንዳለው ነው አንተ ውሻ። ህሊናህን ያዳመጥከው ልክ ሞት ወደ አንተ ሲመጣ ነው አይደል? ቆይ ማንን ልትሸውዱ ነው? ተናገር። አንተ ምንም አያገባ። አባት አሳልፎ ሲሰጣ አንተም አባትን አሳልፈ ሰጣ አይደለ? ምክንያት ይሄ ነው። ሰማህ አይደል? ያደግኩት እነዚህ ሰዎች ቤት ውስጥ ነው። አባቱን አጎቴ ነው የምለው። እንደ አጎቴ ነበር የምወደው። ቀብሩ ላይ ቆመው ሲያላግጡብን ነበር፣ ሲያሽፉብን ነበር። ያኔ ቀብሩ ላይ ቆመው ሲያላግጡብን ነበር። እንዴት እኛ ላይ እንደዚህ አይነት ነገር ያደርጋሉ? እንዴት? ሰብሬ ውስጥ ሰሯቸው። አጎቴ አሽሚት ቃል ገብተህ እኮ ነበር። ቃል ገብቻለሁ። ቃሌን እንደምጠብቅ ታውቃለህ። ቃሌ ደግሞ ግልጽ ነው። ወንድሜ በሉ እመለሳለሁ። ቁጭ በል ልጄ። አባዬ ታውቃለህ፣ በጣም ለብዙ ዓመታት በየቀኑ እኔስ ለምን አልሞትኩም እያልኩ ራሴን በየቀኑ ወቅስ ነበር። ለምን አባዬ ፉአድ ኤርሻይሉ ያ ቤተሰቤኑን ለገደለው ሰው ለምን እኔን አልገደለኝም? አባዬ ለምን እኔን አብሮ አልገደለኝም? ለምን እኔን ተወኝ? ለምን? አንድ የምጨነቅለት ነገር እንዲኖረኝ ስለፈለገ ነው። እኖራለሁ፣ ግን በፍራቻ እንድኖር ነው። ግን አልኖርኩም አባዬ። እኔ እኮ ከእናቴና ከወንድሞቼ ገዳዮች ጋር ለብዙ ዓመታት አንድ ላይ ስኖር ነበር። አጎቴ እያልኩ ጠራው ነበር።
እንዳጎት ይወደው ነበር። ጠረጴዛ ላይ ተቀምጬ ቤት ውስጥ ነው ያደግኩት። አባዬ አይወጣልኝም። ውስጥ ያለው እሳት አይጠፋም። መቼም ቢሆን ሊጠፋልኝ አይችልም። አይጠፋልኝም አባዬ መቼም። ሀሊዴ የኔ ልጅ የኔ ሀሊዴ በቃ ተረጋጊ ልጄ። እባክሽ ሀሊዴ የኔ ሀሊዴ እኔ እጎዳለሁ። እይ እንደዛ አይነት ጭካኔ የሰራብን ያዋረደን የቀለደብን ሰው በስተመጨረሻ ማንነቱ ታውቋል። አሁን ፊት ለፊት ያየኛል። ልቤ ውስጥ ያለውን እሳት አውጥቼ ሳምባው ውስጥ ካልከተትኩት እኔ አሽሜት አይደለሁም። ሰላም ጌታዬ፣ ይቅርታ ልረብሽ ፈልጌ አይደለም። ለዛም ከልብ በጣም ይቅርታ ጠይቃለሁ። ቢሆንም ችግር ተፈጥሯል። የሞትና የህይወት ጉዳይ ነው። ይሁን የማህበራችን ህልውና አደጋ ላይ ወድቋል። እሺ፣ እውነቱን ለመናገር የምችለው መስሎኝ ነበረ፣ ግን ደግሞ ባመንኳቸው ተገዳሁኝ። አውቀው ወጥመድ አዘጋጁልኝ። ሀሊዴስ ሳብሪ ከሷ ጋር ትመጣለች። እንደሚመስለኝ ከዚህ በኋላ ብቻዋን ትተናት መንቀሳቀስ አንችልም። እና ምን ልታደርግ ነው? ወጀቡ ሲቆም ይወጣሉ። ያኔ የሚደርሳቸውን እናያለን። አሁንም የደበቁት ነገር እንዳለ በጣም እርግጠኛ ነኝ። ሁሉም ሰው የሚደብቀው ነገር አለው። ከዛ በኋላ ፏት በአንድ በኩል አለ፣ እኔ ደግሞ በሌላ በኩል። ጦርነቱ ጀምሯል። ይሄ ጦርነት ደግሞ አንዳችንን ሳይገል አያቆምም። አንተም ዝም ትላለህ። እዚህ የሚፈጠረው ነገር ከዚህ እንዳይወጣ እሺ? አለቃ አሽሜት፣ እመነኝ፣ አንተን አደጋ ላይ የሚጥል ነገር ውስጥ አልገባም። ምንም ሐሳብ አይገባም። አመሰግናለሁ። ሀሊዴን ቤት ውሰዳት፣ ከዛ በኋላ እናወራለን። አባዬ ምን እያሰብክ ነው? ምንም የኔ ሀሊዴ፣ ለማብላላት እየሞከርኩ ነው። በይ ወደ ቤት ሂጂ፣ እኔም ቆይቼ እመጣለሁ። እሺ? አይ ና አንድ ላይ እንሂድና እንቀመጥና እናውራ። አንድ ላይ ምን ማድረግ እንዳለብን እንወስን። በእና አባዬ። የኔ ሀሊዴ እናወራለን። አንቺ ሂጂ፣ እኔ አንድ ሁለት መጨረስ ያለብኝ ስራዎች አሉ። ከዛ እመጣለሁ። ሂጂ የኔ ልጅ። አሌሪዛ ነይ እንሂድ። እሷን አድርሳት በፍጥነት ና። ወንድሜ አንተ ትእዛዝ ብቻ ስጠን፣ እኛ የሚጠበቅብንን በሙሉ እናደርጋለን። ሳብሪ ይኸውልህ፣ እንዲህ ታደርጋለህ። ፉአት ዛሬና ነገ የት እንደሚሆንና ከማን ጋር እንደሚሆን አጣራ። እሱን ተከትለን የምናደርገው እናደርጋለን። ፉአት ኤርሴሉ እልቂት ከፈለገ እሱ የፈለገውን ነገር እናደርግለታል።
እሺ አለቃ። ሰውየው ምንም ሳይነቃበት መቃብሬን ቆፈረው። በጣም ይገርማል። የምርም ተሳክቶለት ነበር። ይህንም ባይኔ አይቻለሁ። ቆይታ ያለ መቃብርህን እቆፍርልሃለሁ። የመለቅህ እንዳይመስልህ። እንደውም ለቤተሰብህ መቃብር እቆፍርልሃለሁ። እንተያያለን። አንተ ትንሽ ብታረፍድ ኑሮ እኮ ይሄኔ ሞቼ ነበር። እንደሱ አትበል ወንድሜ። አንተም እኔም በሕይወት አለን። ሁለታችንም በሕይወት አለን። ወንድሜ ለጥቂት እኮ ነው የተረፍኩት አልኩህ እኮ። ምን ሆነሃል? እና የእውነትም አባዬ አሳልፎ ሰጠኝ? አላውቅም። ከዚህ በኋላ ትክክለኛ ስህተቱ ምን እንደሆነ ጠፍቶብኛል። ሁሉም ነገር ተተረማምሷል። ምናልባት ደግሞ አሊሪዛ ተናግሮ ይሆናል። ከዛ ለእኔም ነገረኝ ማለት ነው። አሊሪዛ ወጥመድ አዘጋጅቶ ሊሆን ይችላል። ታውቃለህ፣ እኔ ደግሞ ነዳጅ ማደያ ውስጥ አልሸወድም። ወይ ደግሞ ምናልባት አባዬ የሚያውቀው ነገር አይኖርም። ትክክለኛውን ነገር ነው ያደረግከው። እሺ ሚታት ፊት ለአጎቴ ሐሽሚት ሊነግረው ነበር። ወንድሜ አሁን ቢያንስ እድል አለን አይደል? በጣም ብዙ ሳስብ ነበር ወንድሜ። እንዲህ ከሆነን አይቀር እድል አለን። ምን መሰለህ፣ በጣም ተረጋግቼ አስቤበታለሁ። አዎ አንተርፍም ነበር። አሁን ግን ሁላችንም አለን አይደል እንዴ? ስለዚህ አባቴን ለማትረፍ አንድ የመጨረሻ እድል አለን ማለት ነው። ቡራክ፣ አሁን ላይ ስለ ራስህ ማሰብ ብትጀምር ጥሩ ይመስለኛል። ወንድሜ አባቴ እኮ ነው። ቡራክ፣ እዚህ ጋር የተገናኘነው በአባታችን ምክንያት ነው። አንተ እዛ ወንበር ላይ ብትቀመጥ ኖሮ ይሄ ሁሉ ነገር አይፈጠርም ነበር፣ እንዲህም አይሆንም ነበር። ይኸውልህ ታውቃለህ፣ እስካሁን ድረስ እንደ ልጅነታችን የአባታችንን ቃል በደንብ ተከትለናል። ከዚህ በኋላም እንከተለዋለን ማለት ነው። ወንድሜ አመሰግናለሁ። ሕይወቴን አትርፈህልኛል። ልክ ሳይህ እኔ በጣም ነው ደስ ያለኝ። ምን እያሰብክ ነበር ወንድሜ? ወንድሜ ሲሞት ዝም ልል ነበር? ውድ ወንድሜ ና። አመሰግንሃለሁ ወንድሜ። ስላለህልኝ እድለኛ ነኝ። ታውቃለህ፣ እዚህ ምድር ላይ ስኖር ሁለት ምኞቶች አሉኝ። የመጀመሪያው ምንድን ነው የምታየው? የመጀመሪያው አንተ ነህ፣ ከልቤ ነው። ሁለተኛው ደግሞ ሁለተኛዋ ሀሊዴ ናት። እንዴት እንዳየችን በደንብ አይተሃታላ? ጥይት ነው የምትመስለው እኮ። ማለቴ ጥይት እንኳን ታውቃለህ እንደዛ ሊጎዳ አይችልም። ምላጩን የሳብኩት እኔ መሆኑን ብታውቅስ? ኦፍ ኦፍ ወንድሜ ኦፍ። እኔ በጭራሽ ዝም አልልም። ይህንን ነገር ካወቀች ራሴን ነው የማጠፋው። እንደዚህ ያስፈራሩን ሰዎች ቆይተውም ቢሆን ለሀሊዴ እውነቱን ይነግሯታል። ራስም ታዘጋጅ ጥሩ ይመስለኛል። አይነግሯትም። እንዲነግሯት አልፈቅድም። ሁሉንም አፋቸውን አዘጋቸዋለሁ። ከዚህ ሲወጣ ደግሞ ምን እንደማደርግ ታያለህ። ያንን ስልክ ባነሰጥ ጥሩ ነበር። እባክህ ነገር በቃኝ። ግርግርን ያልወድም። የቀረውን ራስህ ጨርሰው ወንድሜ። አንተው ራስህ የምታደርገውን ነገር አድርግ። በጣም ቀጭን ገመድ ላይ እየተራመድክ ነው ያለኸው ሚታት። ቀጭን ገመድ ላይ። ከዛ ገመድ ላይ ከወደክ ሁላችንም አንድ ላይ እንጠፋለን። ገመዱ ላይ እየተራመድኩ ያለሁት ለምን ይመስልሻል መሊክ? ታውቂያለሽ፣ ለእናንተ ስል ነው፣ ለቤተሰቤ ስል ነው። እሺ
ሰምተሽዋል? የሐሽሜት ጉርካን ቤተሰቦችን በሙሉ አጥፍቷቸዋል ውዴ። ለዛ እኮ ነው አሁን በጣም መጠንቀቅ ያለብን ሚታት። እየተረዳኸኝ ነው አይደል? እዚህ ዓለም ላይ በጣም ጠንካራው ሰው ፍትህን ያሰፍናል። እሱን ፍትህ ማስፈን ከፈለክ ትልቅ ስልጣን ያስፈልግሃል፣ ግድ ነው። ቡራክንም መስዋዕት ያደረጋችሁት ለዛ ስልጣን ነው አይደል? እኔን ዋሽታችሁኛል። ይወጣል ብላችሁ ነበር፣ ግን እስካሁን ምንም አዲስ ነገር የለም። እባክሽን ልጅ ተረጋጊ። ስሚ፣ እንደዚህ አይነት ነገር ሲፈጠር እንቅፋት ሊኖር ይችላል፣ እናስተካክላለን። እባክህን አባዬ እውነቱን ንገረኝ። ቡራክ ሞቷል አይደል? ተመልከት፣ እስካሁን የጠየከኝን ነገር በሙሉ አድርጌያለሁ። አሁን ካንተ የምጠብቀው አንድ መልስ ብቻ ነው። ዳሪያ እባክሽን ዝም በይ እያልኩሽ ነው ያለሁት። አስተካክለዋለሁ፣ ችግር የለውም። የማወራው ከልቤ ነው። እሺ እንደዛ እኮ የት እንደሆነ ንገረኝ፣ ከዛ ራሴ ሄጄ አየዋለሁ። ወዴትም መሄድ አትችይም። ዝም ብለሽ ቁጭ በይ እሺ። አንቺ ግን ቡራክ ቢሞትም ቢኖርም ምንም ግድ አይሰጥሽም አይደለም አየ? ሲጀመርም እዚህ ነገር ውስጥ ያስገባሽኝ አንቺ ነሽ። ቆይ ድንገት ምን ተፈጥሮ ነው ቡራክን የጠላሽው ግን? ምክንያቱም የአረመኔ እህቴንና የእህቴን ልጆች ስለገደላቸው ነው። ዳሪያ አይገባሽም? ቡራክ ነው ይሄንን ያደረገው? አይ አይደለም ልጄ፣ እሱ አይደለም። እሱ ምንም አያውቅም። የአባቱ ፉአድ ስራ ነው። እኛም አሁን ያወቅነው። እና ለዛ ነው ድንገት እሱ መቃወም የጀመራችሁት? እሺ ግን ይሄ እኮ የቡራክ ጥፋት አይደለም። ማለቴ አባቱ ባደረገው ነገር እሱን አታስከፍሉትም አይደል አባዬ? ፉአድ፣ አሁን እየተፈጠረ ያለውን ነገር ልትነግረኝ ትችላለህ? የቡራክ ድምፅ እስካሁን አልተሰማም? አዎ አልተሰማም። ሼብኔም አይታይሽም እንዴ? ከጧት ጀምሮ እዚህ ቁጭ ብዬ አንድ ዜና እየጠበቅኩ ነው። ቆይ አንተ ቡራክን አታውቀውም እንዴ ፉአድ? ምንም አይነት ነገር ቢገጥመው እንደምንም ብሎ ይወጣዋል። ፉአድ፣ ይህንን ነገር ከዚህ በኋላ ቁጭ ብለን ማየት አይገባንም። የኔም ተስፋ እሱ ነው። ይኸውልሽ ፍራቻዬ ነው ማርፈድ ብቻ ነው። ቆይ እንዳሰብነው በሰዓቱ ባይደርስስ? እባክሽ አንዴ ውጭልኝ። አቶ ሙራትን ማግኘት አልቻለም። ሚታት አዎ አውቄያለሁ። ይሄ ሁሉ ነገር የዛ የሚታት ስራ ነው። ከሐሽሜት ጋር አንድ ሆነና እኔን አመጽ አስነሳብኝ። አመጽ እየተነሳ ከሆነ በፍጥነት መክሰም የለበትም ወንድሜ። እሱን የምናደርገው ሪፍኪ፣ በደንብ እናከስመዋለን። ግን መጀመሪያ እያመጸ ያለውንና የሚያምጸውን እንለያለን። እሺ ሼሙዝና ጋሊፕ ይወቁ። ስብሰባ ጥራ። ሁሉም ሰው የሚፈልገውን ወገን ይመርጣል። ሪፍኪ እሺ አሊዴ አሊሪሳ መኪናውን አቁመው። አሊሪሳ መኪናውን አቁመው። እሺ ተረጋጊ። አሊሪሳ መኪናውን አቁመው። መተንፈስ አልቻልኩም። አቁመው መኪናውን አቁመው። መኪናውን አቁመው። መኪናውን አቁመው። አሊዴ
ሃሊዴ 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 በቃ ማቆም አልቻልኩም። ተረጋጊ። በቃ ተረጋጊ። እሺ ተረጋጊና ተንፍሽ። ስሚኝ፣ ተንፍሽ። በቃ ተረጋጊ። በደንብ ተንፍሽ። ምንም አልተፈጠረም። ይሁን ዞር ብለሽ እኔ ከጎንሽ አለሁ። ምንም የለም። ተረጋጊ አለሁ። በቃ ተረጋጊ። በቃ እሺ በቃ ሃሊዴ ምንም አይፈጠርም። እሺ እኔ ከጎንሽ አለሁ። እሺ በቃ ተረጋጊ። አሊሪዛ አባቴን አይተኸዋል? የአባቴን አይን አይተኸዋል አይደል? የአባቴን አይን አይቼዋለሁ። ሁሉንም ነገር ትቶታል። ተስፋ ቆርጧል። አሁን ስለምንም ነገር ግድ የለውም። እስከ መጨረሻው ድረስ ይታገላል። እሱንስ ባጣው አልችልም። ከዛ በኋላ መቋቋም አልችልም። አሊሪዛ ማንም አይሞትም። ማንም ሰው አይሞትም። ስሚ፣ እኔ አንቺንም አባትሽንም ጠብቃችኋለሁ፣ ሁለታችሁንም። እሺ ስለዚህ እዚህ ያለሁ እመኚኝ፣ ቃል ገባልሻለሁ። ተረጋጊ። እኔ ሁሌም አብሬሻለሁ። አይ ይሄ አንተ ችግር አይደለም። ከዚህ ነገር ውጣ። እሺ ምህረት የላቸውም። ህግ አያውቁም። ልክ ቤተሰቤን እንዳጠፉ ያንተንም ቤተሰብ ያጠፋሉ። ስለዚህ አንተ ከዚህ ቶሎ ብለህ መራቅ አለብህ። ከዚህ ራቅ አሊሪዛ። ስማኝ፣ እናትህን ወንድምህንና እህትህን ይዘህ ከዚህ ቦታ ጥፋ እባክህን። አይኔ እያየሁ ደግሞ ታትግባ እባክህ። ሞት አንድ ጊዜ አግኝቶናል። ሞታለች። ኒያን ሃሊዴ ስሚ፣ ተረጋጊ። ከዚህ በኋላ ሁለታችንም መንገድም ሆነ ልብ አለን። እሺ አሁን አብረን እሺ ይህን ሁሉ ነገር ከማወቄ በፊት ተስፋ ነበረኝ። ከዚህ ቦታ ከአንተ ጋር መውጣት ነበር የምፈልገው። ከሁሉም ነገርና ከሁሉም ሰው መራቅ። ግን አሁን እሱ የማይሆን ነገር እንደሆነ አይቻለሁ። ያለፈው ታሪኬ እንዲህ በቀላሉ አይተውኝም። በቃ መቼም ቢሆን አይለቀንም። በጭራሽ አይለቀንም።